ለቻናሉ አዲስ ሆናችሁ ቻናሉን ሰብስክራይብ እንዲሁም ቪዲዮ ላይክ እና ሼር ማድረጋችሁን ፈጽሞ እንዳትዘነጉ። ታሪኩ የሚጀምረው በአንድ ትልቅ ማዕከል ውስጥ ነው። ኤንድሪክ የተባለ ወጣት ሳይንቲስት ሚስጥራዊ በሆነ ፕሮጀክት ነው የሚሰራው። ኤክስኤል የተሰኘውን ለወታደራዊ ጥቅም የሚውል ሮቦትን ፈበረከ። የሰራውም የረቀቀ የኤአይ ቴክኖሎጂን በመጠቀም ነው። ምስሉ ቀጥሎ ወደ ሞተር ውድድር ይወስደናል። ማይልስ የተባለን አስደናቂ ሞተረኛን ያሳየናል። ድንገት እያሽከረከረ በነበረበት ወቅት ሳም የተባለ ወጣት ግጭት ያደርስበታል። ባላንሱንም ስቶ ሞተሩ ላይ አደጋ ይደርስበታል። በዛን ጊዜ የሞተሩ ሰንሰለት ይበጠሳል። በቀጥታም ወደ አባቱ በሚያመራበት ጊዜ እንደ አጋጣሚ የነበረው የሳም አባት ነበረ። ሆኖም ሳም የማይልስን ሞተር አባቱ ቢጠግንለት ደስተኛ ነው። ነገር ግን ጆርጅ የተባለው ወጣት በዚህ ሐሳብ አልተስማማም። ምክንያቱም ደግሞ ማይልስ የተቃራኒ ቡድን ነው። የሳም የቡድን አጋሩ ሳራ ማይልስን ታውቀዋለች። በድብቅም አዲስ ሰንሰለት ይዛለት መጣች። ማይልስም ሞተሩን አስተካክሎ ወደ ውድድሩ ተመለሰ። በውድድሩም ማሸነፍ ቻለ። ሳም ከውድድሩ በኋላ ከሳራ ጋር አብሮ እየሄደ ማይልስን በምሽት ባለው ፓርቲ ጋበዘው። ለጊዜው ትንሽ ካቅማማ በኋላ ሳራ ስለምትገኝበት ብቻ ተስማማ። በሌላ በኩል ኤንድሪክ የተሰኘው ሳይንቲስት የፈጠረው ፈጠራ እጅግ የሚገርም ነበር። ድንገት ግን ኤክስኤሉ ከላቦራቶሪ አመለጠ። በፓርቲው ላይም ሳም ለመዝናናት ብሎ የራሱን መኪና ያቃጥል ነበር። ድርጊቱንም በማህበራዊ ሚዲያ ይለጥፋል። ማይልስ ብዙም ሁከት አይወድም። ወደ ውስጠኛው ክፍልም ገብቶ የሳምን ሞተሮች ይመለከት ነበር። ሳራም ወደ እርሷ ቀናች። ማይልስ ተመችቷታል። እናቷ የምትሰራው በሳም ቤት ውስጥ ሲሆን የሳም ቤተሰቦች በጣም ሀብታም ናቸው። ማይልስም ሳራን ከሳም ጋር ስላላቸው ግንኙነት ጠየቃት። የሳራ መልስ ግን ወንድማዊ ግንኙነት ብቻ እንደሆነ መናገር ነበር። ሳምም ሲመጣ ማይልስ ወደ ቤቱ ሄደ። በሌላ ቀን ማይልስ ለአባቱ ገንዘብ ማግኘት እንደሚፈልግ ነገረው፣ ምክንያቱም ተቸግረው ነበር። በሌላ በኩል ደግሞ ኤንድሪክ ድሮን በመጠቀም ኤክስኤሉን ይፈልገው ጀመር። ካፒቴን ዊየር እጅግ ተናዶ $70 ሚሊዮን የመንግስትን ገንዘብ እንዳባከነና ኤክስኤሉ አሁንም ሙሉ ለሙሉ ዝግጁ እንዳልሆነ ነገሩት። ቆየት ብሎ ሳም ውድድሩን እንዲያደርጉ ጋበዘው። ሆኖም ማይልስ በሐሳቡ አልተስማማም ነበር። ሳም ብቃትን እንድታሳይ ያደርጋል አለው። በዚህ ጊዜ ተስማማ። በውድድሩ ላይ ማይልስ እጅግ ድንቅ ብቃቱን አስመለከተ። ሁሉም ሰው በእርሱ ተደነቀ። ሳም ታዲያ በማይልስ ብቃት ቀናበት። ታዲያ በሞተሩ ውስጥ ትክክል ያልሆነ ቁስ ጨመረበት። በዛ ምክንያትም ማይልስ በድንገት አደጋ ደረሰበት። ሳምና ጓደኞቹ እንኳን ሊረዱት ምስሉን ኢንተርኔት ላይ ለቀው ይዝናኑበታል። እጅግ ተበሳጭቶም ሞተሩን ሊያስተካክል ቢሞክርም ሞተሩ ግን አይሰራም። በዛን ጊዜ ያልተለመደ ድምፅ ከርቀት ሰማ። ወደ ስፍራው ተጠግቶ በሩን ሲከፍተው በውስጡ ኤክስኤሉ ነበረ። ማይልስም ደንግጦ ሞተሩን በመያዝ ለማምለጥ ሞከረ። ሆኖም ኤክስኤሉ ይከተለው ጀመር። ቦታው ገደል ስለነበር ኤክስኤሉ ሊያደጋ ደረሰበት። ማይልስ ግን መልካም ሰው ነበረ፣ ስለዚህ ጥሎት አልሄደም። በኤክስኤሉ ውስጥ ብረት ተቀርቅሮበት ነበርና ያንንም ብረት አወጣለት። በዛ ቅጽበት ታዲያ ስልኩ ላይ መልእክት አገኘ። ኤክስኤሉ ስልኩን ሊጠልፍበት ሙከራ ያደርግ ነበረ። በዛን ጊዜ ኤክስኤሉ ሮቦት ብቻ እንዳልሆነ ተገነዘበ። ሮቦቱንም ማስተካከል ጀመረ። ሳራ ሳም በማይልስ ላይ ባደረገው ነገር ደስተኛ አልሆነችም። አድራሻውንም እንዲሰጣት ጠየቀችው። በሌላ በኩል ማይልስ ኤክስኤሉን በመጠቀም ስራ በዝቶበታል። ከሰዓታት በኋላ ኤክስኤሉ መሮጥ ጀመረ። ልክ እንደ ውሻ ነበረ ድርጊቱ ሁሉ። ማይልስና ኤክስኤሉም ጓደኛ ሆኑ። ሞተሩን ሲነዳ ከኋላ ይከተለዋል። በማዕከሉ ውስጥ ኤንድሪክ ኤክስኤሉን ሲመለከተው እጅግ ተገረመ። ምክንያቱም ከሰዎች ጋር እንዲህ አይነት ጥሩ ግንኙነት ይኖረዋል ብሎ አላሰበም። ሮብ የተባለው ባልደረባው የኤክስኤሉን ሲስተም እንዲያጠፋው ነገረው። ሆኖም ኤንድሪክ በዚህ ሐሳብ አልተስማማም ነበር። ከሰዎች ጋር ያለውን መስተጋብር ማየትም ይፈልጋል። ሳራም ማይልስ ወዳለበት ቦታ ደረሰች። ኤክስኤሉ ድምጿን ሲሰማ ወደ እርሷ በመሄድ ሊያጠቃት ሞከረ። ሳራም ደንግጣ ልታመልጥ ስትል ማይልስ ወደ ኤክስኤሉ በመሄድ ጓደኛው እንደሆነች ነገረው። ሳራም በጣም ፈርታ ነበረ። ማይልስ ሁነቱን በሚገባ አስረዳው። የሚወዳት ሰው እንደሆነችም ነገረው። ከዛ በኋላም ሶስቱም ጓደኛሞች መሆን ቻሉ። ማይልስ ለምን ወደዚህ እንደመጣች ጠየቃት። ሳራም ተጨንቃለት እንደሆነ ነገረችው። ቀጥሎም ኤክስኤሉ የወታደሮች መሳሪያ እንደሆነ አስረዳችው። በሚሊዮኖች የወጣበት ስለሆነ ልንመልስ ይገባል ብትለውም ቢፈልጉት ኖሮ እስካሁን ዝም አይሉንም አላት። በዛን ጊዜ ኤክስኤሉ የሚያወሩትን አንድ ባንድ ያዳምጥ ነበር። በመቀጠልም ሳራ ስለ እናቱ ጠየቀችው። ከዓመታት በፊት እንደሞተች ነገራት። ፎቶዋንም አሳያት።
እሱም በምላሹ ስለ አባቷ ጠየቃት። ብዙም እንደማታውቀውና ከእርሱ ምንም ነገር እንደማትጠብቅ ነገረችው። ኤክስኤሉ ስታዝን ሲመለከታት ውብ መብራቱን በማብራት ለስላሳ የሆነ ሙዚቃ ከፈተ። ዘና ፈታም አደረጋቸው። ሳራና ማይልስ ይደንሱ ጀመር። ማይልስም ብዙም ዳንስ ስለማይችል እጁን ይዛ ታለማመደው ነበር። ሁሉንም ነገር በማዕከሉ ውስጥ ይመለከቱ ነበር። ሮብ የተባለው ሰራተኛ ሁለቱም ከድሃ ቤተሰብ እንደተወለዱ አወቀ። ብር በመስጠትም በቀላሉ ኤክስኤሉን ማግኘት እንደሚችል ተረዳ። ኤንድሪክ ግን በዚህ ሐሳብ አልተስማማም ነበር። በሌላ ቀን ኤክስኤሉ የሳራ መኪና ከጭቃ ውስጥ እንዲወጣ አደረገ። ሳራም ወደ ቤታቸው መሄድ እንዳለባቸው ለሳም ነገረችው። ማይልስ ግን ኤክስኤሉን ጥሎ መሄድ አልፈለገም። ሳራ ታዲያ ኤክስኤሉ የሆነ ሰው ሊጎዳ ይችላል፣ ትክክለኛ ውሻ አይደለም አለችው። ወደ ባለቤቱም ሊመልሱ ተስማሙ። በመኪናቸውም በመያዝ ጉዞ ጀመሩ። ከሆነ ነዳጅ ማደያ ሲቆሙ ሁለቱም ገንዘብ አልነበራቸው ነበር። በዛን ጊዜ ኤክስኤሉ የኤቲኤሙን ሲስተም በመጥለፍ ብር እንዲያወጡ አደረገ። ገንዘባቸውንም በመያዝ በፍጥነት እየነዱ ከቦታው አመሩ። የሳራ እናት ሳምን የት እንደሆነች ጠየቀችው። ከሆነ ሰው ጋር እንደሆነችም ነገራት። ሳራም በሆነ ስፍራ ኤክስኤሉን ደበቀችው። ግድግዳውንም በተመሳሳይ ቀለም አቀለመችው። ኤክስኤሉም የሳለችው ስዕል ላይ ወታደራዊ ባህሪውን በግድግዳ ላይ ያስመለክት ነበር። በዛን ጊዜ ሁለቱም ኤክስኤሉ ወታደራዊ መሳሪያ እንደሆነ ተረዱ። በድንገትም በውስጡ የተቀበረውን ቺፕ አወጣው። ማይልስ ሊነካው ሲል እጁን ቆረጠው። ከዛ ቅጽበት ጀምሮ እያንዳንዱ የሚይዘውን ነገር መከተል ጀመረ። ሳም ታዲያ ከቦታው በመድረስ ሳራ ላይ ይጮህባት ጀመረ። ማይልስ ግን ተናዶ ነበርና ኤክስኤሉ እንዲያጠቃው አዘዘው። ኤክስኤሉ ሳምን ወደ ማይልስ ጎትቶ አመጣው። ማይልስም ሳም ከሳራ እንዲርቅ አስጠነቀቀው። ሳምም ትዕዛዙን ተቀብሎ ከቦታው ሄደ። እያንዳንዱን ሁኔታ ኤንድሪክ መመልከቱን ቀጠለ። ሮቦቱ እየሰራ በነበረው ነገርም ተደሰተ። ሮብ ግን ልጁ እንዲገድል ቢያዘው ኖሮ ሳም ሞቶ ነበር አለው። ኤንድሪክ ግን ቦታ አልሰጠው። ሳራ ወደ ማይልስ ተጠግታ ትጮህበት ጀመር። ምክንያቱም ደግሞ ሳም ሁሉንም ነገር የሚያደርግልኝ ሰው ነው አለችው። ሳም ከተበሳጨ እናቴ ችግር ውስጥ ትወድቃለች አለችው። ማይልስ ወደ ቤትሽ መመለስ ከፈለግሽ ትችያለሽ አላት። በሐሳቡ ግን አልተስማማችም። ከሰዓታት በኋላም ወደ አባቱ ጋር ይዞት ሄደ። ለአባቱ ስለ ሮቦቱ ነገረው። አባቱ ኤክስኤሉም ወደ ባለቤቱ መመለስ እንዳለባቸው ነገራቸው። በሌላ በኩል ሳም ከጓደኞቹ ጋር ተደብቆ ማይልስን ለመበቀል ይዘጋጅ ነበር። ኤክስኤሉ ላይ ቤንዚን በማፍሰስም እንዲቃጠል አደረገ። በማህበራዊ ሚዲያም እውነቱን ለቀቁት። ኤንድሪክ ይህንን ሲመለከት ቡድኑን ላከ። ሳራም የሳምን ድርጊት ትመለከት ነበር። ለማይልስም እንዲያስቆመው ነገረችው። የደረሱት ግን ዘግይተው ነበር። ኤክስኤሉ ላይ ከፍተኛ አደጋ ደርሶበታል። ከስልኩ ጋር ቢገናኝም ትክክለኛው መልእክቱን ማስተላለፍ አልቻለም። ወደ አንድ 3D ፕሪንተር መጠገኛ ማዕከል አቀኑ። በድንገት ግን ወደ አባቱ ጋር ኤንድሪክ የላካቸው ሰዎች ደርሰው ማይልስን እንደሚፈልጉት ነገሩት። በማዕከሉ ውስጥ ኤንድሪክ የኤክስኤሉ ካሜራ እንደተቆረጠ አወቀ። በጣም ተናደደ። ሮቢን ወደ ካፒቴን ዌበር እርዳታ እንዲደረግ ጠየቁ። በቦታው ሳራና ማይልስ ኤክስኤሉን ይጠቅሙት ጀመር። ወደ 2.5 ሰዓታት ይፈጃል ለማስተካከል። ማይልስ ታዲያ ሁሌም ደስተኛ ልሆን ስል የሆነ ነገር ያጋጥመኛል ሲል ሳራ ሳቅ ብላ ሳመችው። በዛን ቅጽበት ኤክስኤሉ በማዕከሉ ምስል መስጠት ጀመረ። ኤንድሪክን በፍጥነት ተወካዮቹን ወደ ቦታው ላከ። ወኪሎቹ ከቦታው ሲደርሱ ማይልስና ሳራ ከቦታው ተደበቁ። ኤክስኤሉም ራሱ ካደሰ በኋላ የኤንድሪክ ሰዎች ላይ ጥቃት አደረሰ። አሁንም ትውስታው ቀድሞ የተደረገበትን ነው። በተለይ ሳም ያደረገበትን አስታወሰ። እጅግ ተናዶ ወደ ሳም ቤት አቀና። ሳም ፓርቲ አዘጋጅቶ ዘና እያለ ነበር። ታዲያ ኤክስኤሉ ከቦታው ሲደርስ ሳም ሊያጠቃው ሞከረ። በዛ ሰዓት ግን ሊያጠቃው አልቻለም ነበር። እንደምንም ብለው ማይልስና ሳራ ከቦታው ደርሶ ሳምን አስጣሉት። ማይልስም ልትገድለው አይገባም አለው። ኤክስኤሉም አዳመጠው። በዛን ጊዜ የኤንድሪክ ድሮኖች ከቦታው ደርሰው በኤሌክትሪክ ኃይል እንዲወድቅ አደረጉት። በማዕከሉ የሚሰሩ ሰዎች ሳራና ማይልስን ያዟቸው። ከጥቂት ጊዜ በኋላ ማይልስና ሳራ በጨለማ ክፍል ውስጥ ነበር ራሳቸውን ያገኙት። የያዛቸው ደግሞ ኤንድሪክ ነበር። ማይልስ ኤክስኤሉ ልትረዳው ይገባል ሲለው ኤንድሪክ አሁንም ኤክስኤሉ ያዳምጠኛል ብለህ ታስባለህ ሲል አሾፈበት። ኤንድሪክ ኤክስኤሉ በእኔ ቁጥጥር ስር ነው፣ በውስጡ ያለውን ቺፕ እንድትሰጠኝ ይፈልጋሉ አለው። ወይ ትሰጠኛለህ ወይ ትሞታለህ አለው። ማይልስም በምላሹ የሰራው ፈጠራ እኮ ሰዎችን እንዲያጠቃ ነው አለው። ሳራም በሌላ ክፍል ውስጥ ማስጨነቁን ቀጠለ። ኤንድሪክ የኤክስኤሉ ትውስታ እንዲጠፋ አድርጎ ነበር። ታዲያ እንደምንም ብላ ሳራ ትውስታውን እንዲያገኝ አደረገች። በዛን ቅጽበትም ኤክስኤሉ ወደ ኤንድሪክ በመጮህ ያሳድደው ጀመር። ኤንድሪክን በድንገት ከላቦራቶሪው ወጣ።
ካፕቴን ዌበር በድብቅ ኤንድሪክ በሰራው ስራ ምክንያት አሰሩት። ሳራና ማይልስንም ሮቦቱን በፍጥነት እንዲመልሱ አስጠነቀቋቸው። ማይልስ ሳራን ከተሰናበተ በኋላ እጇን ሰጠች። ሆኖም ይህ ለማይልስና ኤክሴሉ ጥሩ አጋጣሚን ፈጠረ። በኋላው ክፍልም አመለጡ። ዌበርም ቡድኑ እንዲከታተለው ወሰነ። በሄሊኮፕተር የሚከታተሉ ጀመር። ሁለቱም በአንድ ላይ ይገሰግሳሉ። ድንገት ግን ማይልስ ከሆነ ገደል ወድቆ አደጋ ደረሰበት። ለኤክሴሉም እንዲያመልጥ ነገረው። ኤክሴሉ ግን በሐሳቡ አልተስማማም ነበር። እንደምንም ብሎ ግን አሳመነው። ኤክሴሉ እያመለጠ ባለበት ወቅት ድሮኖቹ በሰማይ መከተላቸውን ቀጠሉ። ይተኩሱበትም ጀመር። ኤክሴሉ ታዲያ ትውስታውን ወደ ኢንተርኔት ይለቅ ነበር። ወደ ማይልስ በመመልከትም አቅርቦ ከተመለከተው በኋላ በመጨረሻዋ ቅጽበት ፎቶ አነሳው። ታዲያ ውሳኔው ራሱን ማጥፋት ነበረ። ማይልስ በእውነቱ እጅግ አዘነ። ከቀናት በኋላ ካፒቴን ዌበር ለኤንድሪክ የኤክሴሉ ኮድ አሁንም ራሱን እያደሰ እንደሆነና ህዝቡን አደጋ ላይ ጥለሃል፣ ትልቅ እስርም ይጠብቃል አለችው። ኤክሴሉ ራሱን እየገነባ ስለሆነ ስለሱ ማወቅ እፈልጋለሁ አለችው። ኤንድሪክም በምላሹ ስለ ማይልስና ሳራ ምን ትያለሽ አላት። መልሷም ታዲያ የወታደራዊ ስልጠና ስኮላር ያገኛሉ ነበር። በመጨረሻም በአዲሱ ኮሌጅ ሳራና ማይልስ ትምህርታቸውን ሲከታተሉ ያሳያል። የሚሸፍነው መንግስት ነው። ልክ ማይልስ ቺፑን አውጥቶ ሲመለከት ወደ ስልኩ መልእክት ገባለት። መልእክቱም ኤክሴሉ አሁን እንዳለ ነው። ማይልስና ሳራም እጅግ ተደሰቱ። በአዲስ ቪዲዮ እስክንገናኝ ድረስ መልካሙን ተመኘው።